ሰላም ሰላም የዲና ቤተሰብ ተከታታዮች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ ዛሬም እንግዲህ ይዤላችሁ የመጣው ድራማ የምትማሩበትና የሚያስደንቀውን ድራማ ነው። እንግዲህ የባለፈውን ክፍል ሳስታውሳችሁ ዲና እንግዲህ ልታገኘው ተጣድፋ እየወጣች ነበረ። እንግዲህ ወታ የት እንደደረሰች ሳናቅ ነበረ ክፍሉ የተጠናቀቀ። እንግዲህ ካገኛች በአሁኑ ክፍል ደግሞ ተገናኝተው እንግዲህ አብሮ እንግዲህ እንደናፈቀችው እንደናፈቀው ትነግረዋለች፣ ታቅፈዋለች። ከዛን እያቀፈችው እኔ ግን በጣም ተናድጄብሻለሁኝ፣ ለምንድን ነው ስልክ የማታነሺው? ለምንድን ነው ይላታል። ቆይ ውዴ ምን ማድረግ ነበረብኝ? እሱ እኮ አጠገቤ ነበረ። በልጁ ምክንያት እኮ በጣም እያለቀሰ ስለነበረ እኛ በዛ ሀዘን ላይ ሆነን እንዴት አድርጌ ከአንተ ጋራ ማውራት እችላለሁ? ሁለተኛ ነገር ደግሞ አንተ እንደተፈታ እንዴት ልናገር እችላለሁ? ትለዋለች። ከዛን እንግዲህ በዚህ መሀል እንግዲህ እየጮኸች ስለነበረ እያለቀሰች ነበረ። ከዛን እያለቀሰች ስለነበረ እዩ ትሰማለች። ከዛ እንግዲህ ሄዳ ትደበቅና የምን ድምጽ ነው ብላ ከዛ ስትደበቅ እንግዲህ የእሷ ድምጽ ነው። የሁለታቸው ድምጽ ማገኝ የሁለታቸውን ስታየው በጣም ትደነግጣለች። እሱ ደግሞ መቼ ተፈቶ ነው ትላለች። የማየው ነገር ምንድን ነው ብላ በጣም ትደናገጣለች። ከዛ እንግዲህ ደንግጣ ሁሉም ነገር ቆማ ታዳምጣለች። ቆይ ለምንድን ነው እንደዚህ ልታደርጊ የፈለሽው? ቆይ ልጁንስ ማን ነው ቆይ ያገተበት? ይላታል። ከዛንን እንግዲህ ዲና ለመናገር በጣም ይከብዳታል። ቆይ ምንድን ነው ከኔ የደበቅሽው አንድ ነገር አለ? ይላታል። እንግዲህ ከኔማ የደበቅሽው ነገር አለ ብሎ ይላታል። ልዩ ደግሞ እቺ መሰሪ እቺ የሆነች እቺ ሰይጣን የሚቀናባት አንቺ ድሮም እኮ ሰው አይደለሽም ትላለች በራሷ እንግዲህ እዛው ቆማ እያየች። ከዛንን አንቺማ ሰው አይደለሽም አውሬ ነሽ እንጂ እያለች እንግዲህ በጣም እንትን እያለች ነበረ። ይሄንንም በጣም ተደናግጣ ስለነበረ እሱ ስታይ እንግዲህ በጣም ነበረ የተደናገጠችው። እንግዲህ መቼ እንደተፈታ አላወቀችም። ያው ዲና እሷ ደግሞ ታቅ ነበረ። ልዩ ግን በጣም ነበረ የተደናገጠችው። እንዴት ሊሆን ቻለ? እንዴት ሊፈታ ቻለ? ብላ ከራሷ ጋር እንግዲህ ግብ ትፈጥራለች። ቢሆንም ግን ቆማ እንግዲህ እነሱ የሚያወሩትን ነገር በዝርዝር ለመስማት ራሷን ጣጠነክርና ቆማ ሁሉም ነገር ትሰማለች። እንግዲህ እሱ ደግሞ አጠንክሮ ምንድን ነው የደበሽኝ? ከኔ የደበሽው ነገር ምንድን ነው? እስቲ ንገሪኝ ይላታል። ከዛንን ቆይ የእሱን ልጅ ማን ነው ያገተበት ብሎ ይጠይቃታል። ከዛንን እሷ ደግሞ መልሰታ ዝም ትለዋለች። ቆይ ምንድን ነው ከኔ የደበቅሽው? በእውነት ንገርኝ ይላታል። ከዛንን እሷ ደግሞ እንግዲህ አይኑን እያየች አይ ልጁን እኮ እኔ ነኝ ያሳገትኩት ትላለች። እንዴ ብሎ እሱ ይደነግጣል። እንዴት እንደዚህ ታደርጋለች? ይሄ መሬት እኮ ምን አይነት ዋጋ እንደከፈልኩለት አንቺ አታቂም፣ አይገባሽም ይላታል። እሷ ደግሞ ምን ላድርግ ውዴ፣ ለአንተ ብዬ እኮ ነው፣ አንተ እስር ቤት እንዳትበሰብስ ብዬ ነው እንጂ እኔ ሌላ ነገር አስቤ አይደለም። አንተ እኮ ያ ልጅ እኮ ቪዲዮን ቢሰጥ እርሜ ዘላለምን እዛ እስር ቤት እንትበሰብሰዋለ ትለዋለች። እንግዲህ እዩ ሁሉንም ነገር ቆማ ታዳምጣለች። ያላቸውን ነገር ሲሰማ እናንተ መሰሪ፣ እናንተ ካዲዎች የሆናችሁ መቼም ብትሆን እናንተ ሰው አትሆንም ትላለች። እነሱ እንግዲህ እርስ በራሳቸው ማስማማት እያቃታቸው እንዴት እንደዚህ ታደርጋለች? እንዲህ ማድረግ እኮ አልነበረብሽም ብለው ይጮህባታል። እንግዲህ ድምጻቸውን ቀንሰው ስለነበረ ልዩ ምን እንደሚለው አልሰማችም ነበረ። ከዛን ቆይ ምን እያወሩ ነው? ምንድን ነው የሚሉት? ትላለች።
ከዛ ልዩ በጣም ተደናግጣ ምን ማድረግ አለብኝ? ምንስ ማድረግ አለብኝ? ሂጄ አሁን ያለውን ነገር ሁሉ ለወንድሜ መናገር አለብኝ ብላ ትላለች። ከዛ እኔን እንግዲህ ምን ማድረግ አለብኝ? ሂጄ መናገር አለብኝ ብላ ስትል አይ መናገር እንደማትችል ደግሞ ራሷ ሮጣ ወደ ላይ ልትወጣ ስትል ነበረ እንግዲህ ባሊውን ነግታ ቆይ ማን ነው እዚህ የነበረ ብላ ከዛን ሁለቱ ሊሳሳሙ ሲሉ ባሊውን እንግዲህ በካልቾ ብላ ታስደነግጠዋለች። ከዛ ሊሳሳሙ የነበረውን እንግዲህ አስደንግጣ ትሄዳለች። ከዛ ሮጣ ወደ ላይ ስትወጣ እነሱ ሁለቱ ሲፋጠጡ ነበረ። ቆይ ማን ነው እዚህ የነበረ ትላለች። እንግዲህ ሁለታቸው ማን ነው እዚህ የነበረ ብሎ ሲጠየቁ ከዛንን እንግዲህ እራሷ ናት የምትሆነው ልዩ ናት። ይሄንን የሰማችው ልዩ ናት ጉድ ያደረገችን ትላለች። ከዛንን እንግዲህ ትሮጣ ወደ ውስጥ ልትገባ ስትል እንግዲህ ለልጁ ስል እሱ ምንም ነገር ያደርጋልና ለአንተ ስል ነው ይሄንን ሁሉ ያደረኩት ለሩቃ ፍቅረኛ ብር የምንከፍለው ስለነበረ ለዛ ብዬ ነው እንደዚህ ያደረግኩ ብላ ትናገረዋለች። እሱ ግን ምንም ነገር አላስማማም ነበረ። በጣም እንግዲህ ተደናግጠዋል። ሁለቱም ግራ ገብቷቸዋል። ማን ነው እዚህ ጋር የነበረ ብላ ዲና ደንግጣለች። እንግዲህ ያላቸውን ነገር ሁሉ ነበረ ሊያወሩ ያሰቡት ነገር ሁሉ ነበረ እየተበታተነባቸው። ሁለቱም ወደ ላይ እየተፋጠጡ ሲያዩ ምንም አይነት ነገር እንኳን የሚታይ ነገር የለም። ከዛ እንግዲህ ሁሉም ማንም እራሱ ሳይሆን አይቀርም እና ታዲያ አሁን የት ሄደ ብሎ ይለዋል። ከዛንን እኔ አላቅም ይላል። አንቺ እኮ በትንሹም ና በትልቁ ማጠራጠር ስለምትወጂ ነው እንጂ ይላታል። ከዛንን እኔ አላቅም ፈርቻለሁ ትላታለች። ከዛን ኡፍ አንቺ ደግሞ እረፊ ብሎ ይላታል። እንግዲህ ከዛ እሱ ደግሞ ሊስማት ብሎ አንገቷ ስር ገብተው ባርኮን ይሄ ነገር ምንም አላማረኝም፣ ይቅርታ የኔ ፍቅር ወደ ቤት መመለስ አለብኝ ትለዋለች። ነገርሽን ምን ሆነሽ ነው ይላታል። ቆይ ባርኮን ምን ሆነ ነው? ሁሉም ነገር እኮ ነው ሁሉም ነገር ነው የሚበላሸው ይላል። ከዛኔ ቆይ ይሄንን ነገር እኮ እና ከፈራሽ እኮ ሁሉም ነገር እኮ አደባባይ ማውጣት ነበረብሽ ይላታል። ከዛንን እሱ ደግሞ ተረጋጊ፣ ደግሞ ምንም አይነት ሰው የለም ይላታል። አሁን እልቅ የፍቅራችን እንቀጥል ይላታል። ስለዚህ ምንም አይነት ነገር የለም ብሎ ስለዚህ እኔ ምንም አይነት የለም፣ ስለዚህ ፍቅራችን እንቀጥል፣ እኔ በጣም ነው እኔ የናፈከች ትለዋለች። ከዛ ስለዚህ ምን ነገር ነው ብሎ ይነግራታል። ከዛ ምናልባት እኮ ሩቃ ልትሆን ትችላለች፣ አንድ ሰው አዳምጦን ይሆናል ትላታለች። ስለዚህ ሰው ሁሉ ተኝቷል፣ ረብሰሽ ራስሽ ተረብሰሽ አታስረብሽኝ ይላታል። ከዛን ቆይ ምንድነው የምትለኝ? ለምንድነው የማትረዳኝ ይላል። ከዛን እና ታዲያ አንቺስ ለምን አትረጅኝም? እኔ እኮ ከእስር ቤት ነው የመጣው ይላታል። እኔ እኮ ለአንቺ ብዬ ነው የመጣሁት አንቺን ብዬ ነው ይላታል። ስለዚህ ትክክለኛ ባልሽ እኮ ነኝ ይላታል። የኔ ፍቅር ነገሮቹ እኮ እንዳይበላሹ ፈርቼ ነው ይላታል። እስቲ አንድ ሰው እኛን አይቶ ይሄንን ሄዶ ለአብርሃም ቢነግሩት አንድ ነገር እንኳን በልጁ ድርድር እንኳን አያቅም፣ በሬሳችን ነው የሚገኘው ትላለች። እንግዲህ እውነት ለመናገር አብርሃም በልጁ የመጣውን እንግዲህ ሁሉም ነገር ለመሳፈጥ ሁሉም ነገር ለመጋፈጥ እርግጠኛ ነኝ። ምንም ነገር እንኳን ነፍሳቸውን እንኳን የሚያስቀራ አይመስለኝም። መቼም ቢሆን ነው የማይምራቸው፣ ችግር ውስጥ እንገባለን ብላ ታስፈራረዋለች። እሷ ደግሞ ለትንሽ ጊዜ ነው የምንራራቀው፣ በፍጹም መራራቅ አንችልም። ስለዚህ ከአንቺ ይልቅ እኮ እኔ ከባድ ነው፣ እኔ ወንድ ልጅ ነኝ ይላታል። ከዛ እሷ ደግሞ ቆይ ምንም አይነት ነገር እኮ መተንፈስ አልቻልኩም አንቺ ሌላ ይላል። ቆይ የኔ ፍቅር ቆይ የእውነቴን እኮ ነው ተረጋጋ ትለዋለች። እሺ በቃ ተረጋጋ፣ ሁሉም ነገር እወጣለሁ አስተካክላለሁ ትላለች ዲና። ከዛንን አትናደድብኝ የኔ ቆንጆ
ሁሉም ነገር አስተካክላለሁ። እኔ ፍቅር አትናደድብኝ፣ እኔም በጣም ነው የናፈቅሽኝ ብላ ትናለች። ከዛን እሱ ደግሞ እባክሽን አታስመትይ ይላታል። እንዳትጂ ይገልሻለሁ፣ እንዳትጂ ይገልሻለሁ ይላታል። ከዛ ደግሞ ባርኮት ለምንድን ነው ጥለኝ የምትሄደው ብላ ዲና ብትጠይም እሱ ጥሏት ይሄዳል። እንግዲህ ምን ማድረግ እንዳለብኝ ብላ ራሷ ጋራ ስትወያይ እንግዲህ አሁን ከራሷ ጋር እየተመካከረች ነበረ። ነገር እንግዲህ በዚህ ሰዓት ምን ማድረግ አለብኝ ብላ ስትናገር ነበረ። ልዩ ደግሞ የምን ድምጽ ነው የሚሰማው ትላለች። ከዛንን እንግዲህ ምን አይነት ድምጽ ነው ምንድን ነው እየሰማ ያለው ብላ ከዛንን ምንድን ነው የምን ድምጽ ነው የማዳምጠው ትላለች። ከዛንን ይሄ ምንድን ነው አሁን ዲና ትመጣለች፣ ስለዚህ ሳትመጣ መናገር አለብኝ ትላለች። ከዛንን እንግዲህ ሮጣ ወደ ላይ ትወጣለች። ከዛ ዲና ደግሞ ተከትላት ትወጣለች ወደ ላይ። እንግዲህ ዲና ትመጣለች ብላ እንደፈራችው እሷም ተከትላት መጣች። ከዛንን እንግዲህ አባቴ ወይ አንተ እርዳኝ እያለች ልዩ ትማጸናለች። ይህንን ሁሉ ነገር ለመናገር ድፍረት ስጠኝ ትላለች። ከዛንን እንግዲህ በሩን ልትከፍት ትልና እጇን ታነሳለች። በጣም ደንግጣለች በሰማችው ነገር። እሱ እንግዲህ ተኝቷል። ስትገባ እሱ ራሱን አያቅም፣ ተኝቶ ነው ያለ። ከዛንን አብርሃም ብላት ትቀሰቅሰዋለች። ተነስ ብላት ብትጠራውም እሱ እየሰማኝ ነው አይደለም እንዴ ትለዋለች። አቤ ብላ ብትጠራ ምንም ልትሰማት አይደለም። ከዛ ብትጠራት አቤት አይላትም። ከዛንን ብትለው እሱ ተኝቶ ነው ያለ። በጣም ነው የማናድደው። በዚህ ሰዓት እንግዲህ ጠርቼ በቴም አሰማኝ ትላለች። ከዛንን አንተ አቤ እያለች ትቀሰቅሰዋለች። እሱ እንግዲህ ማታ ጠጥቶ ስለነበረ ምንም አይነት ራሱን አያቅም። እንግዲህ ዲና ደግሞ እንግዲህ እየፈለገቻት ነበረ። ከዛንን ምን ሆነሽ ነው ልዩ ብሎ ይላታል። ከዛንን ምን ሆነሽ ነው ንገሪኝ ይላታል። ከዛም በዚህ መሀል እንግዲህ ምንድን ነው ሁሉም ነገር ንገረኝ ብሎ ይላታል። ከዛንን ከዛ መካከል ዲና እንግዲህ በሩን በርግዳ ትገባለች። ከዛንን ሁለቱ ይደነጋገጣሉ። ከዛ ምን ሆነሽ ነው ትላታለች። እረ ምንም አልሆንኩም፣ ምን ሆንኩኝ ትላታለች። ከዛ ሁለቱ ይፋጠጣሉ። እርግጠኛ ነኝ እዛ የነበረችው እሷ ናት። እንግዲህ የሰማችውን ሁሉ ደግሞ ለባርኮት ልትነግር መታ ነው ብላ ራሷ ውስጥ ታወራለች። ከዛንን በደንብ እያፈጠጠቻ ስታያት ልዩ ብሎ ይጠራታል አብርሃም። ከዛንን ምንድን ነው የምትነግርኝ ይላታል። ከዛንን ደግሞ ምንድን ነው የምትነግርኝ? የሆነ ነገር እነግርሃለሁ ብሽ አይደለ እንደ መጣሽው ይላታል። ቆይ እነግርሻለሁ ይላታል። ቆይ አንቺ ልዩ ምንድን ነው ይላታል። እንግዲህ ዲና ስላለች እሷ ደግሞ መናገር አልቻለችም፣ ግራ ገብቷታል። ዲናን ፈርታለች። ዲና ደግሞ በጣም ስለፈራችና ከዛንን ሀሳቧን ትቀይርና አይ ልጠይቅ አይደለም የመጣሁት ከዛንን ምንድን ነው የምትጠይቀኝ ብሎ ይላታል። ለምንድን ነው ግን ነገሮቹን አቀያየረችው? ከዛንን ምን ነበረ ብሎ ይላታል። ከዛንን እሱ ልጠይቀው ነበረ ትለዋል። በጣም ግራ ገብተው ነበረ። ከዛንን በጣም ታናድጃለች፣ እኔ ደግሞ ደህና ነገር ትነግረኛለች ብዬ ነበረ ብሎ ባርኮት እንግዲህ ጥሏት እሱ ይተኛል። ከዛንን ኮይንግ አባትዬ በቃ አትናደድ፣ እሷ እንግዲህ ሁል ጊዜ እንደዚህ አይነት ናት፣ ከሴት ልጅ እንደዚህ አይነት ቆሞ መቅራት ይሻላል ትላታለች።
ከዛን ትገፈትረውና ሄዳ ቁጭ ትላለች እሷ አጠገብ። እሷ እንግዲህ አይታ ምንም ነገር የለም አንተ ተረጋጋተኛ፣ በትንሹ በትልቁም ነው እንዴ የምትናደደው ትለዋለች። ስለዚህ ከሰው ልጅ ስህተት አይጠፋምና አንተ ለትንሹና ለትልቁ አትናደድ ትለዋለች። ዲና የእውነት ለማስመሰል አንደኛና በጣም ተወጣላት ናት። በጣም ነው የምታስመስለው። እውነት ለመናገር እንደዚህ የሚያስመስል ሰው ይገኛል ብዬ አላስብም። አስመስማይ ብቻ ሳትሆን እንግዲህ መስላ ነው የምትሰራውና በጣም ደስ የሚል ነው የእውነት ለመናገር እንግዲህ በዚህ ልዩ ደግሞ እንግዲህ ሮጣ መጣ ምን እንደሰራት ምን እንደሰማው የምታውቂ ብላታል። ከዛንን እንግዲህ ምን እንደሰማው ብላ ለሩቃ ሄዳ ስትነግራት እሷንን እኮ እያሳገደቻት እሷ ናት ብሎ ነው ባርኮት ጋር ነበረ ትለዋለች። ከዛን እሱ ተፈቶ አብሮ ነው ሲያወሩ እየሰማው ትላታለች። ከዛን እንዴት ያለው ነገር ነው ብላ በጣም ትደናገጣለች። አሁን ነው ሰምቻለሁ፣ ጆሮ ሰምቷል እኮ ትክክለኛ ነው ትላታለች። ከዛን እንደዛ ብላ ስትነግራት ደግሞ እንዴት ሊሆን ይችላል? ቆይ እንደዚህ ሰይጣን ራሱ የሚቀናባቸው ነው። እነሱ እኮ ከዚህ በላይ ራሱ ይሰራሉ ትላለች ዲና። ከዛ ደግሞ ሰው ራሱ ደግሞ እንዴት በራሱ ላይ ይጨክናል? ይሄንን ለማድረግ እኮ ራሷን ቆረጠች እንዴት ነው ብላ ትላለች። ግራ ገብቷት ስለነበረ አሁን ማድረግ ያለብን ነገር ሁሉ ማስተካከል አለብን። በጣም ከባድ ላይ ናቸው። እንግዲህ ሁለቱም ይመካከራሉ። ሩቃ ሁሉም ነገር እንግዲህ ትነግራታለች። ያንቺ እጩኛ ደግሞ ያንቺ ደግሞ በቀጥታም ቢሆን የምነግረው ነገር እኮ አለ ትላታለች። ከዛንን እንዴት አርጌ የሩቃ ጓደኛ ያንቺ ጓደኛ ያንቺ እንትላት ትላታለች። እንግዲህ የአንቺ ፍቅረኛ የያዘው ቪዲዮ እንግዲህ ለፖሊሶች ከሰጠ እሱ የዘላለም እስር ቤት ውስጥ ይበሰብሳል ብላ ላንተ ብዬ ነው ያሳገርኩት ትለዋለች። ከዛንን እንግዲህ በዛ ነበረ ሲያወሩ ነበረ ብላ ስትነግራት ሩቃ እንግዲህ በጣም እንግዲህ ምን ማለት ነው እንዴት ሊሆን ቻለ ትላለች። እኔ አላቅም ሲያወሩ ነው እየሰማሁት ብዙም አልሰማውም ትላታለች። እንግዲህ በጣም እሷም እንግዲህ ሩቃ ደግሞ በጣም በባሏ ላይ ትናደዳለች። ኤፊ ቆይ እንዴት አያስብም? ከየት አምጥቶ ብር ይሰጡኛል ብሎ አስቦ ነው ይሄንን የማታቀውን ምስኪኗን ያሳገታት። አሁን ቆይ ለምንድነው የማይተወኝ? ለምንድነው ከኔ ህይወትስ የማይወጣ? ለምንድነው እኔ ዙሪያ ያሉትን ሰዎች የሚጎዳ? በጣም ብላ ትናደዳለች። ቆይ ስለ ጉዳዩ አንቺ ታውቃለሽ እንዴ ብላ ትጠይቃታለች። አይ ሙሉ በሙሉ ባይሆንም አዎ አውቃለሁ ትላታለች። ከዛንን እንዴት ሙሉ በሙሉ ስቲ አልገባኝም ትላታለች። አዎ ኤፊ ቪዲዮ ይዞባቸው እንደሚያስጨንቃቸው አውቃለሁ፣ ነገር ግን እሷ ልጇን እንደሚያግቱ አላወቅኩም እንጂ ትላታለች። ከዛንን ይሄ ነገር መቆማ እንደሌለ እኮ አውቄ ነበረ ትላለች። እንግዲህ ሩቃ እንግዲህ አንድ ነገር እንግዲህ በእነዚህ መካከል ውስጥ በቀል ነው ያለው። እንግዲህ እየተበቀላቸው ነው ያለውና ነገር ግን ቢበቀላቸውም ለሁለቱ እንጂ ቤተሰቡን መጉዳት አልነበረበትም። ኤፊ እንግዲህ በዙሪያ ያለውን ነገርም እየጎዳ ነበረ። ነገር ግን እንግዲህ እሷ እንዴት ሊሆን ቻለ? ለምንድን ነው እንደዚህ የሚያደርገው? ለምንድን ነው የማይተወኝ? ለምንድን ነው የማይለቀኝ? ብላ በጣም ትጨነቅና ትበሳጫለች። ቆይ ተረጋጊ ሩቃ፣ እንደዚህ አቱኝ ትላታለች ልዩ። እንግዲህ ልዩ ለመረጋጋት ትሞክራለች። ነገር ግን
ሩቃ ደግሞ በጣም ትናደድና እንደዚህ ማድረግ የለበትም እሱ ለምንድን ነው የማያስበው? በዙሪያ ያለውን ቤተሰብ ለምን አይተውልኝም ብላ በጣም እንግዲህ እየተናገረች ነው። እውነት ለመናገር እንግዲህ አንዳንድ ጊዜ የብር ጉዳይና የበቀል ጉዳይ ሲነሳ ሰው ልጅ ለሞት የሚያደርሰው ምንድን ነው? አንደኛ ነገር ብር ነው። ሁለተኛ ነገር እንግዲህ በቀል ነው። አንድ ሰውን ይበቀላለሁ ስትሉ እስከ ስራ ስር መሄድ ይኖርባቸዋል። አንድ ሰውን አጠፋለሁ ለማለት እንግዲህ ብዙ ቤተሰብ ሊያጠፉ ይችላሉ። አልፎ ተርፎ ደግሞ ራሳቸውም ሊጠፉ ይችላሉ። ነገር ግን ይሄንን ነገር ዞር ብሎ ሰዎች አያስቡም። የሚታያቸው እነሱ ሲበቀሉና እንግዲህ ያ ሰው ሲቆሳቀል ያ ሰው ሲያልቅስ ብቻ ነው ደስ የሚላቸውና ነገር ግን እንግዲህ አንዳንድ ሰው እንደዚህ አይነት እንደ ድራማው እንደ ቤታችን ውስጥ ማለት ነው እና በቤታችን ብዙ አይነት ውስጥ የተደበቀ ነገር አለ። ቤቱ የቻለ ብዙ ነገር ስላለው እንደዛ ነው ማለት ነው። እና እንግዲህ ይሄ ድራማ የሚያስተምረው ይሄ ብር መውደድና ራስን መውደድ የሚያመጣው ነገር ምንድን ነው ትርፉ የሚለውን ነው። ሩቃ እንግዲህ አሁን እየተናገረችዋለ እውነት ለመናገር እንግዲህ አሁን እንግዲህ የሰው ህይወት ለማበላሸት ቪዲዮ ይዘዋል። ነገ ጠዋት ደግሞ የኔም ቪዲዮ ይዛል። ከዛንን ህይወታችን ያበላሻል እንዲህ ያለ ይቀጥላል ትላለች። እንግዲህ ባላ ምን እንደሚሰራና እንዴት እንደሚተዳደር አላወቀችም። እንግዲህ የሩቃንም ብር በልቶባት ለትዳራችን ለነገያችን ብለን የሰበሰብነው ብላ በባለፈው ክፍል በጣም ተናዳ እያለቀሰች ነበረ። ለምን እንግዲህ ኤፊ ብሩን የት እንዳደረገ አታቅም፣ እንዴትስ እንዳወጣ አታቅም። ነገር ግን እንግዲህ በጣም ነበረ ያለቀሰችው። ከዚህ በኋላ የህይወቴ አንተ ነቀርሳ ነው ብላ ነበረ የሄደችው። በጣም ከባድ ነበረ እውነት ለመናገር ለነገ ብላችሁ አስባችሁ እንግዲህ በደቂቃ ውስጥ ሲታጡ በጣም ነው የሚያናድደውና በጣምም ደግሞ ይሰማልና እንግዲህ እሷም ደግሞ እየተሰማት ይሄን ነው። ከዛ እንግዲህ በጣም ተናዳበት ነበረ። እንግዲህ ሌሊቱን ሙሉ ራሱ አልተኛችም ነበረ። ራሴን ላጥፋ እንዴ ብላ አስባ ሁላ ነበረ። ነገር ግን አሰበችው እንጂ ምንም ነገር አላደረገችም። እያለቀሰችና እንግዲህ ለዚህ ውሻማ አላለቅስም መቼም ቢሆን ለአንተ እምባይን አላፈርስም ብላ ከዛ ትረጋጋለች። እንግዲህ ብዙ ነገር አስባ ነበረ። እኔ ደግሞ እንደ ሌሎቹ እንግዲህ በረኪና ልጠጣ ነው እንደ ብዬ አስቤ ነበረ። እንግዲህ እሷ ደግሞ ዶክተር ከመሆኗም የተነሳ ይሄንን ነገርም አላሰበችም። ነገር ግን በአይኖቿ ስትፈልግ የነበረ ምን እንደሆነ ባላቅም የእውነት እንደዛ ታደርጋለች ብዬ አስቤ ነበረ። ነገር ግን እንግዲህ እሷ ምንም ነገር አላደረገችም። የእውነት አድንቄያታለሁኝ። እና ውዶችዬ በጣም ደስ የሚል ድራማ ነው። ቆይ እኔ የምለው ሩቃ እሱ ቪዲዮ የያዘበት ምንድን ነው ይላል። እንግዲህ ማኩ ሰው ሲገድል የያዘበት ቪዲዮ ነው ብለው ይለዋል። ከዛንም የሰው ሲገል ብላ ትደነግጣለች። እንግዲህ ሁለቱ ያስቡበትና ከዛንን ቆይ ለምንድን ነው እንደዚህ የማናደርገው ትላታለች። አንድ ነገር ሀሳብ መጥቶልኛል ትላለች ልዩ። ምንድን ነው ያሰብሽው? ሀሳብሽ ምንድን ነው ብላ ትነግራታለች። ቆይ ለምንድን ነው በቪዲዮ አስፈራርተን እንግዲህ ልጅ ያቤላን እንዲለቋት ለምን አናደርግም ትላለች። ስለዚህ እነዚህን እርጉሞች እኮ በቀላሉ ልንፋታ አንችልምና ይሄ ሀሳብ መጣልኝ ብላ ሀሳቡን ትነግራታለች። ከዛኔ እንግዲህ ሩቃ ትንሽ ካሰበችው ኋላ ይሄ ነገር እኮ ጥሩ ሀሳብ ነው። ከዛንን ለምንድን ነው ታዲያ እንደዛ አድርገን መጠቀም እንችላለን። ሳቢያን ካለቀቃችኋት እኛም ደግሞ ይሄን ቪዲዮ እንለቃለን ብለን ይሄን ቪዲዮ እንለቃለን ይላሉ። በዛን እንግዲህ ልጃችን ደግሞ ነጻ ትወጣለች፣ እርግቤ ነጻ ትሆናለች ትላለች። ከዛ ሩቃም በጣም ደስ ይላታል። እንግዲህ ሁለቱም ደስ ይላቸውና ሀሳባቸው ሁሉ ተወያዩና ከዛን አዎ ማድረግ አለብን ብሎ ተስማሙ። እንግዲህ ሩቃ
በጣም ታዝንና ምን ሆነች ነው ትላታለች። በዚህ ምክንያት እንግዲህ ይሄ የተረገማ በህይወቴ ላይ የተጫወተን ሰው ኤፊን ላገኘው ነው ትላለች። ከዛንን እንግዲህ ግራ ገብቷት እሺ ምን ይሻላል ብላ በውስጧ ስታስብ ከዛም በቃ ሩቃ ደግሞ ግን አደርጋለሁ ለሰቤላ ሲል ምንም ነገር ማድረግ ይችላለሁ ትላታለች። ከዛ እርግጠኛ ነች ታደርጋለች ወይ ትላታለች። አዎ እርግጠኛ ነኝ ለሳቤላ ሲል ምንም ነገር አደርጋለሁ፣ እቺ ምስኪን ልጅ መሰቃየት የለባትም ትላለች ሩቃ። ልዩ ከክፍል ስትወጣ እንግዲህ ዲና መንገድ ላይ ታገኛታለች። ከዛ አንቃ ይዛ ምንድን ነው እየሰማሹ ተናገሪ ትላታለች። ምንም አልሰማውም ብላ ትነግራታለች። እና ለአምራን ከእንቅልፉ ቀስቅሰ ምን ልትነግሪው ነበረ ትላታለች። አዎ የሆነ ነገር ሊነግረው ሂጄ ነበረ፣ ነገር ግን ሊነግረው የነበረው ስለ ሩቃ ነው ብላ ነገሩን ታስቀሳይሳለች። ነገር ግን እንሷ ደግሞ አላመነቻትም። ስለ ሩቃ ምን ሆነች? ሩቃ ደግሞ ምንድን ነው ምትነግራት ትላታለች። ከሰው ጋራ ተጣልቷልና ስለዚህ በዛ ምክንያት ነው ትላለች። ከዛን ምንድን ነው ብላ ትላለች። እንግዲህ ከሆነ ሰው ጋራ ግብ ፈጥሯልና ብላ ነገረችኝ። በዛ ምክንያት ነው የተጣሉት ትላለች። ግን ለእኔ ግልጽ አርጋ አልነገረችኝም። ቆይ አንቺ ነገሩን ተረዳሽ እንዴ ትላታለች። አይ አልተረዳውም ትላለች። ከዛ እንግዲህ ዲና ደግሞ በውስጧ ዲና አሁን መፍራት አለብሽ፣ ይሄ ነገር እንግዲህ ዶክተሯ ሰምታለች ማለት ነው፣ አሁን ነው መፍራት ያለብሽ እንግዲህ ትላለች። ልዩ ደግሞ እናንተ ሞኝ ለማድረግ አቅቶን አይደለም፣ ነገር ግን እንኖር ብለን ነው እንጂ ማስመሰል አቅቶን አይደለም፣ እንደናንተ ማስመሰል እኛም እንችልበታለን ብላ በሀሳባ ትናገራለች። እንግዲህ ዲናም ደግሞ ያለውን ነገር ታሰለስላለች። ከዚህ በኋላ መፍራትና መደንገጥ ይኖርብሻል። እንግዲህ ዶክተሯ ሰማች ማለት ይሄ ነገር ወዴት እያመራ ነው? ስለዚህ መፍራትና መደንገጥ ይኖርብሻል ብላ እንግዲህ ለራሷ ትነግራለች። ዲና እንግዲህ በጣም ፈዛ ስለነበረ በሀሳቧ ሄዳ ስለነበረ ቆይ ዲና ምነው ችግር አለ እንዴ ብላ ትጠይቃታለች። ከዛ ልዩ እንደዛ ብላ ስትጠይቃት አትንቀልቀይ፣ አርፈሽ ተቀመጪ፣ አይኔ የሚመለከተው አንቺን ብቻ ነው ብላ ጥላት ትሄዳለች። እንግዲህ ሩቃ ደግሞ ኤቢ ጋር ትሄዳለች። እንግዲህ ኤቢ ሲያያት የኔ ቆንጆ በእኔ ምክንያት ነው እንደዚህ የሆንሹ ብሎ ይላታል በሩቅ ሲያያት። ከዛንን እንግዲህ እሷ ደግሞ ቆማ ከዛንን ደግሞ ቁጭ አለች እና ከዛ ዝም ብላ ትመለከታለች። ምኔ ቆንጆ በእኔ ምክንያት ነው ወይ እንደዚህ የሆንሹ? ራስሽን እኮ በጣም ነው እየጣልሹ፣ ፊትሽን እኮ አይተሻል፣ አይንሽ ራሱ ልክ አይደለም ይላታል። እንግዲህ ሩቃ ዝናብ እንደዘነበ ሰው ዝም ብላ ታዳምጣታለች። እንግዲህ ቁጭ ትልና ለምንድን ነው ቆይ አንተ እንደዚህ እየሆንሽ ሳለ ያልላታል። ከዛ ቆይ ለምን እንደዚህ እንደሚሆን ጠፍቶብ ነው ወይ ብላ ትለዋለች። ከዛንን እና ምንድን ነው አንተ ግን መቼ ነው ሰው መጉዳት የምታቆመው? ሁልጊዜ በዙሪያዬን እያለ ሰው መጉዳት ብቻ ነው እንጂ የምታውቀው ትለዋለች። ከዛ ደግሞ እኔ እኮ እውነቴን እልሻለሁ ሳቤላን አላገኩም ይላታል። እሱንማ አውቃለሁ፣ እሱንማ ያገተችው ሴባ ናት ይላታል ትለዋለች። እና ምንድን ነው ብሏል። ይሄንም እኮ ያደረገችው በአንተ ምክንያት ነው። አንተ ብሩን ባትጠይቀው ኖሮ እሷ ሳቤላ አትታገትም ነበረ። ቆይ አንተ ምን አይነት ሰው ነው? ሰው ከመጉዳት በስተቀር ምንም ስራ የለህም ወይ ትለዋለች። ይሄን እኮ ያደረግኩት የአንቺን ብር ለመመለስ ነው ይላታል። ዝም በል ስለሱ ብር እንዳታወራኝ ይላታል ትለዋለች። እንግዲህ ትለዋለች እሷ። ከዛን እንግዲህ እሱ አሁን የምታደርግልኝ አንድ ነገር አለ። አሁን እንግዲህ ዲና ጋር ትደውልና ልጅቷን እንድታስፈታ፣ ካላስፈታች ግን ቪዲዮን እንደምትለቅ ትነግራታለች ትላታለች። እንዲሁም ብሩንም አልፈልግም ብለ ንገራት ብላ ትናለች። ከዛ እንግዲህ
ልዩ እንግዲህ እነ ዲናን ተከታትላ የሚያደርጉትን ነገር ለማወቅ ትሄዳለች። ነገር እንግዲህ ልዩ ከነሱ ርቃ እየተመለከተችው ከአጥር አባሪ ጋራ እንዴት አድግቶ በአብርሃም ቤቱን መልቀቅ እንዳለበት እንግዲህ ይሰራሉ። እንግዲህ በአሁኑ አብርሃም እንዴት ሆኖ ከዚህ ጉዱ እንደሚያመልጥ ባይታወቅም እንግዲህ በሚቀጥለው የምናይ ይሆናል። እውነት ለመናገር አሁን ያዘጋጁት ሴራ እንግዲህ የሚቻል አይደለም። እንግዲህ ልዩ ደግሞ ተከታትላ የሰውዬ ቤት ራሱ አይታ ትመለሳለች። እንግዲህ ቤቲ እዚህ ነው እንዴ ማለት ነው ትላለች። ከዛ አይታ ወደ ቤት ትመለሳለች። እንግዲህ ቁጭ ብሎ ስላለፈው ነገር እያስታወሰ ከዛንን እንግዲህ ስለ ናርዲ እያስታወሰ ነበረ። ከዛ ልዩ ገብታ እንግዲህ የፈለገችን ነገር በለኝ፣ ሲደበኝ ከፈለግ ራስ ወዳጅ ነኝ በለኝ ብላ ቆማ እንግዲህ ልዩ ይሄን ብላ ምንድነው የተፈጠረ ይላታል። ከዛንን እንግዲህ ልንሰራ ነው ተዘጋጅ ብሎ ይነሳሉ። ሶስቱም እንግዲህ ተደብቆ እያዩ ነበረ ድራማ የተጠናቀቀ። እንግዲህ ውዶችዬ ስለተከታተላችሁኝ በጣም አመሰግናለሁ። የሳባ ድራማ እንግዲህ በጣም ጣፋጭና በጣም ሰውን እያስተማረ የመጣ ድራማ ነው። ስለተከታተሉኝና አብራችሁኝ ስላላችሁ አመሰግናለሁ።